ምንድነው? ያው ከምነግር ማየቱ ይሻላል። አንቺ ሰይጣን እንዳትጠጋኝ እሺ? አንድ ነገር አረግሻለሁ ብትል እነዚህ ነገሮች ጽናት ስልክ ላይ ነው የምታገኘው። እያንዳንዱ ያደረግነው ነገር በፋይል ተደርጎ ተቀምጧል። እሺ ስለዚህ ባትታገለኝ ነው የሚሻለው። እንዴት ነው የሚላከው እንዳትለኝ። እኔ አንድ ነገር በሆነ እንኳን ቀጥታ ጽናት ስልክ ላይ ነው እነዚህ ነገሮች የምታገኘው። ቆይ ከኔ ምንድነው የምፈልገው? ናሆም እኔ የምፈልገው አንተን ብቻ ነው። እንደ ትላንትናው አይነት ፍቅር ነው እንድናሳልፍ የምፈልገው። ምን? ናሆሚ አግባኝ። ሰምኛለሽ? ሙቼ እንኳን አላረኩም። ይኸውልሽ እናትሽ ከሞተች በኋላ አንቺንም እሱንም በደንብ እየተንከባከባችሁ ነበር። ግን ግርማ ግን በላይ ላይ ትስታና ገባ። ከዛ እኔንም አሽቀንጥሮ ጣለኝ። የሚረዳኝን ገንዘብ እንኳን አቆመብኝ። እንደዛ እሱን አይዞ እያልኩሽ ኑሩ ብዬ ይዤ እሱ ግን የምጠቅመው ሴት እንኳን አልያዘም። ይሄው አንቺንም እሱንም ከህይወት መስመር የምታዋጣው ያችን አንድ ቁራጭ እሷን አገባ። እንደዛ እኔ እየለመንኩት እየወደድኩት ማለት ነው። ገባሽ? መጀመሪያም እኮ እሱ ስላንቺ ምንም አያስብም ነበር። ብሌንን በጣም ስለሚወዳት ነው ብሌንን የሚረዳት። እኔ ደግሞ እሱን ወደው ነበር። ህልሜ ሁሉ እሱን አግብቼ እናንተን እንደ ልጅ አንቺንም ከልጅ ሳለኝ ማሳደግ ነበር ህልሜ። ከዛ ትዝታን አገባ። እኔን ከህይወቷ ወጥቷለኝ። አንቺም እኮ ያባት ይዘር ነሽ። ልጄንም አስወጥተሽ ማጥይበት ምን ምክንያት አለ? አንድ ናችሁ አይደል እንዴ? አትገረሚ፣ ይሄ እውነታው ነው። ለብሌን እንደማትነግራት ተስፋ አደርጋለሁ። እና ባክሽ ልጄን ተይልኝ እሺ? ደማዬ ምን እያልሽ ነው? አክሽን አንቺ ማየት ነው። ይጅና ሲፈልግ ማየት እንዴ እኔ ስለሱ ይመለከተኛል እንዴ ሮማን? እንዴ ቆይ ምን ነው ደነገጥሽ? እኔ ለሁለት ወር ከሸፈንኩ አይበቃም? አንቺ ሌላውን ደግሞ እየሰራሽ መሸፈናችን እንዴ? እኔ ልጅ ስራ እንደሌለኝ ታውቂያለሽ። ይሄን ያክል ገንዘብ ምን ሰርቼ እሸፍናለሁ? እኔ ምን አቅልሻለሁ? ከፈለግሽ እየሰራሽ ኑሪ። ቤትን ትቸኩ የወጣው ተረዳሻለሁ ስላልሽኝ ነው እኮ። ረዳውሽ እኮ እኔ እድሜ ልክሽን ረዳሻለሁ ነው እንዴ ያልኩሽ? እጦርሻለሁ ብዬሻለሁ። እና ምንም ሳንዘጋጅ ምንም ሳንሰራ በዛ ላይ ይሄን የቤት ኪራይ እንደማንከፍል እያወቅሽ አይ እንግዲህ አታለቃቅሽብኝ። እኔ የሁለት ወር የቤት ኪራይና የኪስ ገንዘብ ስሰጥሽ ቆየው አይደል? ቆይ ከዚህ በኋላ ያለውን እንዴት እኖራለሁ ብለሽ አታስቢም እንዴ? ህፃን ልጅ ነሽ። ኧረ ተይ የኔ ልጅ ተይ እንደዚህ አታድርጊ። እስካሁን ዘና ብላችሁ ኖራችኋል አይደለ? አሁን በቃ ወደ ቤትሽ ተመለሽና ኑሪ። ምን አድርግሽ ደስ ታደርጊኛለሽ? እንደዛ ተዘባንኝ ወጥቼ እንደገና ልመለስ? እባክሽን የዛሬን ብቻ ቀበሪ። በሚቀጥለው ወር እንደምንም ሰርቼ ሸፍነዋለሁ። እባክሽ እዚች ኖር ብቻ ምንም እጄ ላይ ስለሌለ ነው። እባክሽ ቀበሪ ልጄ እባክሽ። እና በቃ ይሄ ነው ውሳኔሽ? እኔ ልጅ ፈረድሽብኝ? አዎ ነገርኩሽ እኮ። አሁን ቢሮ ይለቀሽ ውጪ። እሺ በጣም አመሰግናለሁ። እዚህ ምን ትመስላለች? መናጢ ነህ። እንተፍታክ ልጅ ቁጭ አጥጪ ነኝ ተሸውደኝ። እኔ ገላታለሁ። እኔ በምን መንገድ እንደምገላት አታውቅም። እገላታለሁ። ራሄል እገልሻለሁ። ሰውን በሸወደችኝ ይቺ ማትረባ ቆጫ ሸወደችኝ። ወይኔ አገር ጉድ ይበለኝ፣ አገር ይፍረደኝ። መልስ የምትመሆኑ እስካሁን ቀጥታሽ ያበቃሽ? አይ ትንሽ ብቻ የተወሰነ ሰዓት ብቻ ነው የምንቆየው። አብረን እስካለን ድረስ የተወሰነ ሰዓት መቆየት እንችላለን። አይ መብትሽ አይደለም። የተገናኘነው እኮ አብሬሽ ለመቆየትና አብሬሽ ራት እንደበላ ነው። ለአዳር አይደለም እኮ። አይ ታዲያ ምን ችግር አለው? ለአዳር ከፍላለሁ። እኔ አልፈልግም። ስራ አዳርን አይጨምርም። ይሁን ጉረኛ ነገር ነህ ልበል? አሁን ግፋ ቢል እንኳን አይደለሁም ብላ አትከራከርም። እንግዲህ የሆንኩትን አይደለሁም ማለት ነው። እንግዲህ ራስ ጉዳይ። እኔ ተነስቼ ልጨርስ። እኔ አንተን ጉራ መስማት አልፈልግም። ራሄል ባቢን ጉር ሰራችሁ። ከሚጠጣው መጠጥ ጋር የእንቅልፍ መድኃኒት ጨምራ አቆሸሸችው። እሱ ባይፈልግም እሷ ግን ግድን ጠጣ ብላ ከመጠጡ ላይ ጨምራ ከሷ ጋር አንሶላ እንዲጋፈፍ አደረገችው። በጣም ያሳዝናል። ሲነቃ ግን ያገኘው ራሱን ከሷ አቀፍ ውስጥ ነው። እናም ራሱ ፈልገ ባደረከው ነገር እኔን እንድጨቀጭቀኝ አልፈልግም አለችው።
ከዛም ስልክሽን ስጪ ልየው ሲላትም ስልኩን ሰታ ሲያየው ምንም ነገር የለም። እናም መስሪያ ቤቷ ሄዶ ለምን መጣ? አብረን አድረን ያን ጣፋጭ ጊዜ ካሳለፍን ናፈቅኩ አይደለ አለችው። እንደዛ አይደለም ሲላትም ቪዲዮ ቀርጻ ይዛ አስፈራራችሁ። አርፋ የማትቀመጥ ከሆነ ይህንን ለጽናት ልከዋለሁ፣ ሁሉም ነገር ያበቃልሃል አለችው። በጣም ያሳዝናል። ጽናት ሰተት ብላ እሱ ጋር ሄዳ ናፈከኝ ላንተ አልቻልኩም ስትለው እኔ ላንቺ የምሆን ሰው አይደለሁም፣ ቆሻሻ ነኝ፣ ቆሽሻለሁ አላት። የብሌን ፍቅረኛ የተባለው እንግዲህ ሮቤል ደግሞ እውነት በብሌንና በጽናት ፍቅር ጓደኝነታቸው በጣም ተመችቶታል። ራሂልን ብር ካስላከ በኋላ ሊያጋልጣት ይፈልጋል። ዛሬም ናጠጣ አብረን ያለችው እሱንም አብራ ልታስተኛ ነበረ፣ ግን ጀግና ነው አልፈልግም አላት። ሻንጣዋ ሲወድቅ ቦርሳዋ የወጣው የእንቅልፍ መድኃኒትንም አየባት። የብሌን ፍቅረኛ ሮቤል ሄዶ ለባቢ ፍቅራቸውን አድኑ፣ እናንተ ሶስታቸው እጅግ በጣም ደስ የሚል የሚናፈቅ ፍቅር ነው ያላችሁ አለ። ግርምሽ የ20 ዓመት እስራት ተፈረደበት። ለምን ቢባል እጅ ተፍንጅ ስለተያዘ አሁን የ20 ዓመት እስራት ትታሰራለህ ተባለ። በጣም ያሳዝናል። የብሌንን እናት ከዚህ በኋላ አይመለከተኝም ውጪ ብላ ከቤት ጎዳና ጣለቻቸው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ራሂል ባቢን ከሷ ጋር እንዲተኛ ወይም አንሶላ እንዲጋፈፍ አድርጋ አብረው እንዳድሩ የእንቅልፍ መድኃኒት ከመጠጥ ውስጥ ጨምራ ሰጠችው። ባቢ ሲነቃ ራሱን ያገኘው ከእሷ እንቅልፍ ነው፣ ከእሷ አቅፍ ውስጥ ነው። ምንድነው የተፈጠረው? ራሂል እውነቱን ንገሪኝ እያለ ቢበሳጭም ልትነግረው አልቻለችም። እሷ ግን ራስህ በመጠጥ መንፈስ ፈልገህና ወደህ ያደረግከው ነገር ነው፣ እኔ ላይ አትጮህብኝ አለችው። እንዴት ይሄ ሊሆን ይችላል ቢላትም እሷ ግን እንደምንም ብላ አሳመነችው። ከዛም ሰርችላለሁ እያለ በውስጧ እንዳለ ስልክሽን አምጪው ብሎ ስልኳን ሲፈትሸው ምንም ነገር የለም። መጨረሻ ላይ ግን ቢሮ ሄዳ ቁጭ ባለችበት ባቢ ሄደ። ምን ልሰራ መጣ? አብረን አድረን እንዴት ናፈኩ እንዴ እኔ ፍቅር። በቃ የዛሬውን አዳሬን ሳስበው ሁሉ ጊዜ እንደገና የተወለድኩ ይመስል በቃ ደስ የሚል ስሜት ውስጥ ነው ያለው ትለዋለች። ባቢም ራሂል አላት። አታምነኝም እንዴ? ራስ ፈልገህ ነው ያረከው ስትለው አምንሻለሁ አላት። እና ታዲያ አይውልሽ አሁንም ስላዳራቸው ስትዘባርቅ አንቺ ውሻ እንዳታስበው ድጋሜ እርሽ ውየሽለም ሲላትም ከዛሬ ጀምረ እኔ ላይ ብትጮ ይህንን ለጽናት እልክላታለሁ ብሎ ቪዲዮውን አሳየችው። ባቢ የመጨረሻ ተናዶ ምንም ቢሆን ምንም አንቺ ጋማ የምኖርበት አይኖርም አላት። አግባኝ አለችው። ብሞትም አላደርገውም ብሎ ጥሏት ሄደ። በዚህ ተናዶ ባቢ ባደረገው ነገር ጽናት ጋር መልሶ የሚያገናኘው መስሎ አልታየውም። እኔ ቆሽሻለሁ እያለ ይገኛል። ካፌ ቁጭ ብሎ ባለበት አጋጣሚ የብሌን ወይም ደግሞ ራሂል ብሌንን አታል ብላ የላከችው ልጅ እውነተኛ ሰው ሳይሆን አይቀርም። ለባቢ ሄዶ ባቢ እንዴት ነህ አለው። ደህና ነኝ፣ እናንተን ስለተዋወቅኩኝ በጣም ደስ ብሎኛል፣ ግን የእናንተ ግሩፕ ባልሆንም የሆነ ነገራችሁ ይስባል፣ ፍቅራችሁ የተለየ ነው። ብሌን አንተ ጽናት አለው። በተለይ የጽናትና የብሌን እውነት በጣም ደስ ይላል ሲለውም ባቢም የነሱ የተለየ ነው። እህታማቾች በላቸው፣ አንዷ ለአንዷ ብርታት ናት። በጣም ያስቀናሉ። ምንም ቢመጣ በመካከላቸው የሆነ ነገር ማስገባት አይፈልጉም አለ። በጣም ባቢሻ የሆነ ነገር ልልህ ነው የመጣሁት አለው። ምንድን ነው በለኝ ሲለውም በእርግጥ እናንተን አቀራረቢ
በሆነ ነገር ነበር፣ ግን አሁን ደስ ይላል። ሲቀጥል ጽናት ላንተ ያላት ፍቅር፣ አንተ ለሷ ያላትን ፍቅር ያለህን ፍቅር ያን ጊዜ ታማ ሆስፒታል እንደገባች አይቼዋለሁ። አንተም ደግሞ እሷ ከሆስፒታል ወጥታ ላንተ ምን እንደሆነች አይቼዋለሁ። እንደምንም ብለህ ፍቅራችሁን አድን አለው። በፍጹም የሚሆን አይደለም፣ እኔ ለጽናት የምገባ ሰው አይደለሁም፣ ቆሽሻለሁ አለ። እንደምንም ብለህ ሲለውም ጥሎት ሄደ። ለብሌን ንገራት ይሄንን አለው። ከዛም እንዴ ምን ሆኖ ነው አለ። እንግዲህ የብሌን አፍቃሪ የተባለው ብሌን እያፈቀረችው መታለች ተመማዘዙ ብዛት። እናም ራሄልም ቀጥረው ነበረ እቢሮዋ ድረስ ማታ አብረኝ እንድታመሽ አለችው። እሱም እሻለ። ግን በጣም ሳላደንቅ አላልፍም። ከራሄል ጋር የተባባለው ክፍያ ተላከችለት በኋላ ነው እባቢ ጋር የሄደው። ከነ ብሌን እውነተኛ ፍቅር መቀጠል ይፈልጋል። ሲቀጥል እንግዲህ ራሄል የብሌንን እናት እንደዛ ሰማይ አውጥታ መሬት ፈጠፈጠቻቸው። የራሄል ሴራ በጣም ያሳዝናል። አሁን ሁሉንም ነገር ባቢንም ሁሉንም ተቆጣጠር ያለው ብላ ነው የምታስበው። እናም የቤት ኪራይ ደርሶ ጨቀጨቁ ሴትዮዋ። ልጄ ስለዚህ ክፈይልኝ አሏት። ማለት እኔ እኮ የ2 ወር የቤት ኪራይ ልሸፉን እንጂ እናንተን በፍጹም እድሜ ልክ ልረዳሽ አይደለም አለች። ምን አሏት? አው እንዴ ስለዚህ እየሰራሽ ክፈይ፣ አይመለከተኝም አለች። እንዴት እንደዚህ ታደርጊኛለሽ ልጄ? አታደርጊውም። በዛ ላይ ሳናስብበት የነን ወር ክፈይልኝና የቀጣዩን ወር እንደምንም ብዬ ከፍላለሁ ሲሏትም በፍጹም አለች። ከዛ ተናደው እቤት መጡ። በእርግጥ ራሄል ጽናትንና የብሌንን እናት እንደውም ከብሌን ጋር ማጣላት ነበር አላማ። የብሌን እናት በራሄል መንገድ እየተጓዙ ጽናትን ልቧን ሰብረዋታል። አይመጣው የለ ግርምሽን ያፈቅሩት እንደነበረም ለጽናት ነገሯት። ያችን ቁራጭ ትዝታ የምትባለውን አፈቀረ። እኔ እዚህ ተቀምጬ አንቺንም እንደ ልጄ አድርጌ ለማሳደግ እንዲሁም ደግሞ እሱንም ስለማፈቅረው ህይወታችንን በጥሩ ሁኔታ እመራለሁ ብዬ እያሰብኩ ያን ጊዜ ስረዳይ ነበረ። በኋላ ላይ እሷን ሲያገባ እርዳታውንም አቆመ። ይኸው ዛሬ ህይወቱን ብስቁልቁል አድርጋ ዳግም እንዳይነሳ አድርጋ ጥላው ሄደች። ይህ አሁን ያንቺ አባት አንቺም የሱ ዘር ነሽ እያሉ ጽናትን ከዛ ቤት እንድትወጣም አስጠንቅቀዋት ነበረ። ጽናት የመጨረሻ አዘነች። አባዬ እኮ ስላንቺ በምንም ሁኔታ አስቦ አያውቅም አለቻት። እና የመጫወቻ ያደረገኝ ለምን መሰለሽ? እኔ ደግሞ በጣም ወደው ነበር። አንቺን ከመርዳት ውጭ ስላንቺ ምንም የፍቅር ዝንባሌም ሆነ ምንም ነግሮኝ አያውቅም አለቻት። ከዛም ዝም በይ እኔ አፈቅረው ነበር፣ ይኸው አሁን የስራውን አገኘ፣ አንቺም የሱ ዘር ነሽ እያሉ በአባቷ በማያውቀው ልጅቷን እየቀጧት ይገኛሉ። አሁን ራሄል ውጡ ስላለቻቸው አልከፍልም ስላለቻቸው ብሌን ምን ሆነሽ ነው ማየ አለች። ከዛም ራሄል የቤት ኪራይ አልከፍላለች ስትል ይሄንን እጠብቅ ነበር ድሮ፣ አሁን ወደዛች ወደ ቤታችን መመለስ ነው ስትልም አላደርገውም ሞቼ ነው ቁሜ አለች። ጎዳና ከማደር ይሻላል አለቻት። ሁለቱም ለኔ አንድ ነው አለች ብሌን እናት። የራሄል ክፋት እንደቀጠለ ነው። ቀጠለችና እንግዲህ እንደ ብሌን ከዚህ ቤት መውጣት አለብኝ አለቻት። ለምን አለች። አንቺ ባቲም ልንወጣ ነው እኮ እማዬ፣ ለምንድን ነው እንደዚህ የምጠላኝ አለች ጽናት። አይ ሁለታችንም ልንወጣ ነው ስትላት በጣም ተገረመች። ባቢ እንግዲህ በተናገረው ነገር በጣም አዝኗል። አሁን ራሄል የብሌንን ጓደኛ ሮቤልን
ካፌ ጠርታ መጠጥ እንጠጣለችው። እሱ ደግሞ መጠጥ የሚባል አልጠጣም አላት። ለምንድን ነው ብዙ መጠጥ ማጠጣው ስትለውም አልወድም እኔ አልጠጣም ሲላትም እሺ በቃ ችግር የለውም ጠብቀኝ አለችው። ከዛም በቃ አንተ ካልጠጣህ እኔ ፈታ ልበል ልጠጣ ዝም ብለሽ እንደፈለግሽ አይደለም እኔ አብረን እንድናመሽ ነው የቀጠርሽኝ። ከዛ በኋላ ግን በፍጹም አላት። ከዛም እሷ ያሰበችው ልክ እንደ ባቢ ቪዲዮ ቀርጻ ለብኔን ለመላክ ነበረ። ተበልታለች። ከዛም መጣሁ ብላ ብድግ ስትል ያ የእንቅልፍ መድኃኒት ውድቅ አለ። ደንግጣ ቀረች። ይሄ ለራሄል ይገባታል። አሁን አንድ ባንድ ወንጀሏ እየወጣ ይገኛል። ግርምሽ ደግሞ እንግዲህ ችሎት ላይ ወጣ። የዛሬው ውሳኔያቸው የፍርድ ቤቱ ለ20 ዓመት ተቀጣ። ምክንያቱም እያንዳንዱ ያደረገው ነገር በእጅ ስለተያዘ እጁ ላይ ፊት ለፊት ስለተገኘ ምንም የእስራት ማሻሻያ የሚባል ነገር የለም። ጽናት አባቷን ሄዳ ካየችው በኋላ ሰላም አታለች። በጣም ታሟል። ፖሊሶቹ ወጥተው ሕክምናውን እንዳደርግ ለምኛቸው ነበር፣ ግን ብዙም ነገ ብለውኛል አለች። አባቷ በጣም ታሞባታል። ራሄል ባደረገችው ነገር እንግዲህ እየተሰቃየች ትገኛለች ጽናት። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።